بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين وعلى آله وصحبه الطيبين الطاهرين أولا أذكر نفسي وإياكم بإخلاص النية لله تبارك وتعالى بمجمع الرجاء راسين من تنمياتنا لا الله عندنا ترى أستوسالهم المحاضرة التاسعة عشرة أثلاثة محاضرة البدعة بدعة لنا سلا بدعة من أجرنا هنا أسرى زتنا اليوم محاضرة مالتنا طيب بدعة ما لنا كتعرف من جمر هنا قريب بزوج زي هنا تبلي سمتا بزون سوتش ألو بميردوه نجار هلا بدعة مالت زنبرو مدفو مالت مي مثلا شو بتم بركاتوش نشوف بدعة مالت يهونا مدفو نجار يميلين ترجم ميردوه بزونا شو لكن قدام عند زايد لمنا بدن بتكرر ترجن عندنا كتتل في اللي معلوم بدعة مالت البدعة عند أهل السنة والجماعة بدعتان بدعة أهل السنة والجماعة وجند الله التي كفل الله هلت أين تنون طيب البدعة عند أهل السنة والجماعة بدعتان أهل السنة والجماعة وجند بدعة من لو نجر هلت أين بدعة ولا تعريف البدعة يا بدعة definition ترجمة مالنا بدعة مالت من مالتنا أميلون يميجلس لنا بدعة مالت ما أحدث على غير مثال سابق يتفتر نجرنا مالتم ما أحدث بدعة مالت لغة بقوانقوا بعربنا قوانقوا بدعة سبال እንግዲህ በሸሪዓ ትርጉሙ ሌላ ይሆናል በቋንቋ ትርጉሙ ሌላ ይሆናል ብዙ ነገራቶች እንደዚያ ነው እና ቢድዓ ምንለው በአረበኛው ቋንቋ በቋንቋ ደረጃ ስናየው ምንድን ማለት ነው ስንል ما احدث የተገኘ የሆነ ነገር ነው አዲስ የተገኘ ማለት ነው على غير مثال سابق የሆነ ቀዳሚ የሆነ አምሳያ ሳይኖረው ያለ ቀዳሚ አምሳያ የተገኘ የሆነ ነገር በሙሉ ما أحدث يتجنى أديس يمتى نجر على غير مثال يالا أمسايا سابقين يقدم يهون أمسايا ساينورو يالا سو أديس يتجنى نجر يمجمع راسي هو مالنا أديس جنيت كسبب في ديسو أمسايا يال نبرة يمن نلوالن بدعة نلوالن طيب لببالو مثلا موبايل النبرة بكرة بكزين متى عندما يتوقعوا የሱ አምሳያ አልነበረም አዲስ ሞባይል ሲገኝ ምን ይባላል አዲስ በተፈጠረበት ሰዓት ሞባይል ቢድዓ ነው ይባላል ከዛም ወዲህ ምንድነው እሱ ቢድዓ ነው ማለት ነው ሞባይል انظروا ከዛስ መኪና በረሱል አለይሂ ሰላቱ ወሰለም ዘመን አልነበረም በዛን ዘመን ያልነበረ ከዛ ወደዚህ የተገኘ አዲስ የመጣ ነገር ምን እንለዋለን ቢድዓ እንለዋለን ማለት ነው አውሮፕላንን ብንመለከት ማብራትን ብንመለከት ስልክን ብንመለከት ጠቅላላ ቢድዓና ሰላም ካለ ታክሲን ባጃጅን መሳፈር የለበትም ባህያ መሄድ አለበት ማለት ነው ሱናው ሱናና هذا هو لذلك እንደዛ መሆን አለበት ነው እንግዲህ ቢድዓ ማለት መጥፎ ማለት አይደለም ቢድዓ ማለት የተጠላ ማለት አይደለም ቢድዓ ማለት حرام ማለት አይደለም انما ቢድዓ ማለት ምን ማለት ነው በደንበርገን ልናየውና ልናውቀው ይገባል ማለት ነው ቢድዓ ማለት ምን ማለት ነው አዲስ ግኝት ማለት ነው የሱ አምሳያ ያልነበረ አዲስ የተፈጠረ ፈጠራ ማለት ነው ይሄ ለሁለት ይከፈላል እንግዲህ በሸሪዓ ምን ይባላል ትርጉሙስ የሚለውን እንይና ለሁለት ተከፍለን የምናያቸው ይሆናል ወሸሪዓን በቋንቋ ደረጃ የሱ አምሳያ ምንም ያልነበረ አዲስ የተገኘ ነገር ነው ብለናል ወሸሪዓን በሸሪዓሳ المحدث يا أديس جنيت أديس فترانو الذي لم ينص عليه القرآن ولا جاء في السنة الذي لم ينص عليه القرآن قرآن يالجلس أو يهونا بقرآن يالتجلس لببلو بدعة مالت بشريعة بقرآن يالتجلس أي هنا نجر ولا جاء في السنة بحديثم يالمتاي هنا نجر أديس سجن كجذب هلا سجن من النلوالن بدعة النلوالن موبايل بقرآن هل تتكسم بحديث المتام
ቢድዓ ይባላል መኪና ቢድዓ ይባላል ስላልመጣ በሐዲስ በቁርአን እንደዚሁ ሌሎችም ነገራቶች ማለት ነው ወላ ቲክቶክ አልመጣም ቢድዓ ነው ሁሉም አፕሊኬሽኖች ምን መለከታቸው ቲክቶክ ገብቶ ሲጮህ ይዋላ ቢድዓ አልሰራም ይላል ላይቭ መግባት ቢድዓ ነው ምክንያቱም በቁርአን በሐዲስ ያልመጣ ነገር ስለሆነ ማለት ነው በሸሪዓችን ይሄ ነው ትርጉሙ ስለዚህ አሁን ቢድዓ ማለት ግልጽ ሆኖልናል ቢድዓ ማለት ምንድነው በቋንቋ ደረጃ አምሳያ ሳይኖረው አዲስ የተገኘ ነገር የመጀመሪያ የሆነ አዲስ ሲከሰት ቢድዓ እንለዋለን የሱ አምሳያ አልነበረም ሞባይል የሱ አምሳያ አልነበረም ምን እንለዋለን ቢድዓ እንለዋለን ማለት ነው አውሮፕላን እንደዛው እንለዋለን ማለት ነው እሺ በሸሪዓችን ቢድዓ ስንል ምንድነው የምንፈልግበት ቁርአን ላይ ያልተጠቀሰ በሐዲስ ያልመጣ የሆነ ነገር በረሱል አለይሂ ሰላቱ ወሰለም ዘመን ያልተከሰተና እሳቸው ያላጸደቁት በሰዓቱ ያልነበረ የሆነ ነገር ምን እንለዋለን ከጊዜ በኋላ እሳቸው ሳይኖሩ ወይንም ከእሳቸው በኋላ የመጣ የሆነ ነገር በቁርአን በሐዲስ ያልተገለጸ የሆነ ነገር ቢድዓ እንለዋለን ማለት ነው طيب ከዚህ ጋር ምን ይዘው ምንድነው ቢድዓ ሁሉ ጥመት ነው ቢድዓ ሁሉ እንዲህ ነው ያለ የሚጠቅሱት ወድቅ ይሆናል ማለት ነው ለምን ቢድዓ ሁሉ ጥመት ከሆነ ቢድዓ ማለት ምን ማለት ነው አወለን በቁርአን በሐዲስ ያልመጣ የሆነ ነገር ነው እሺ በቁርአን በሐዲስ ያልመጣ ነገር ቢድዓ ነው አይ ቢድዓ ሁሉ ጥመት ነው ካለ በቁርአንና በሐዲስ ያልተጠቀሰ ነገር በጠቅላላው ምንድነው መጥፎ ነው ሊል ነው ማለት ነው ቢድዓ ከሆነ ቢድዓ ሁሉ ጥመት ነው ከተባለ በቁርአንና በሐዲስ ያልተጠቀሱ ነገራቶች በሙሉ መጥፎ ናቸው ሊል ነው ይሄ ከሆነ ደግሞ ምግብ እንጀራ ከመብላት ጀምሮ ቢድዓ ይሆናል ለምን ረሱል አለይሂ ሰላቱ ወሰለም ያልሰሩትን ስራም ቢድዓ ነው ይላቸዋል እንጀራ በልተዋል እንዴ እነሱ እስኪ እንጀራ በልተዋል ሚሊየም ኢትዮጵያ ላይ እንጀራ የሚበላው በዋናነት ከዛሊከ ሌሎችም ነገራቶች በመኪና ሄደዋል በአውሮፕላን ሄደዋል ጠቅላላ ቢድዓ ነው ኢዘን ቢድዓ ሁሉ ጥመት ነው ይሄን ጥመትን የሰራ ደግሞ የጀሃነም ነው ይላቸዋል ኢዘን ቢድዓ እየሰራ ነው ሁሉም አንድም የሚተርፍ ሰው የለም ጠቅላላ የጀሃነም ነው ማለት ነው ጀነት ባዶን አስቀሩት ማለት ነው على زعمهم اذا ልብ ብለን البدعه እንግዲህ ምን ይላል ሰውየው ለምሳሌ بديع السماوات والارض ይላል አላህ Subhanahu Wa Ta'ala ራሱን ሲገልጽ بديع السماوات والارض የሰማያቶችና የምድር بديع የሆነ بديع ማለት اسم الفاعل ነውና የሰማይና የምድርን ቢድዓ አድራጊ ማለት ነው እንግዲህ ዛሂር ሲታይ ወደዚህ ሲመጣ بديع ማለት ቢድዓ እንዲሆኑ ያደረጋቸው ማለት ነው ምንን ሰማይና ምድርን ወደ ትርጉሙ ስንመጣ ማለት ነው ሰማይና ምድርን ያለ አምሳያ ያስገኛቸው የሆነ ጌታ ብሎ ራሱን የጠቀሰልን እንظروا بديع ብሎ ቢድዓ የሚለው ቃል ነው ኢዘን ቢድዓ የሰራ ሰው መጥፎ ነው አላህ بديع ብሎ ራሱን እየጠራ ነው ያለው ስለዚህ አላህ ጥመት ነው ሊል ነው እንظروا የት እንደሚገባ ማለት ነው ለምን ራሱን بديع ብሎ ጠርቷል ቢድዓ አድራጊ ብሎ ጠርቶታል بديع ማለት ነው ሰማይና ምድርን ያለ አምሳያ ያስገኛቸው የሆነ ይያለን ነው ቃሉ ምንድነው የተባለው بديع ማለት ነው ቢድዓ ከሚለው ቃል የመጣ ነው ኢዘን ስለዚህ አላህ ጥመት ነው ሊል ነው አላህ የተገዛ ጀሃነም ይገባል ሊል ነው እንظروا ወዴት እንደሚወስዳቸው ማለት ነው ስለዚህ ቢድዓ የሚባለው ነገር መጥፎ ማለት ሳይሆን አዲስ የተገኘ ግኝት በቁርአንና በሐዲስ በግልጽ ያልተጠቀሰ ስሩት አትስሩት ተብሎ በግልጽ ያልመጣ የሆነ ነገር ምን ይባላል ቢድዓ ይባላል ከዛ ያ ቢድዓ ሲገኝ ከቁርአንና ከሐዲስ ጋር ይጋጫል ወይስ አይጋጭም ነው የሚታየው ነገር ማለት ነው በቃ እጅማልየን ግን በጥቅል ስንመለከት ቢድዓ የሚለው ለሁለት ይከፈላል ምንና ምን ጥሩና መጥፎ ብለን ለሁለት እንከፍለዋለን በሱ መንገድ እንመልከት አልቢድዓቱ ቢድዓ የምንለው ነገር ተንቀስሙ ኢላ ቅስመይን ለሁለት ትከፈላለች ይሉናል ቢድዓ القسم الأول የመጀመሪያው ክፍል البدعة الحسنة ጥሩ ቢድዓ ይባላል وتسمى السنة الحسنة سنة الحسنة ተብላም ትጠራለች سنة الحسنة ማለት ጥሩ የሆነ ጅማሬ ማለት ነው ጥሩ ሱና ሳይሆን ሱና የረሱል አለይሂ ሰላቱ ወሰለም ሱና ማለት አይደለም እዚህ ጋር ሱና የሚለው ጅማሬ ማለት ነው
የራሱ የሆነ ትርጉም ስላለው ማለት ነው السنة الحسنة ተብላ ትጠራለች البدعة الحسنة ተብላም ትጠራለች አዲስ የሆነ ጅማሬ ማለት ነው وهي በመስረጃ መጣላችኋለሁ وهي እሷ ምንድነው المحدث الذي يوافق القرآن والسنة المحدث አዲስ ግኝት የሆነ ነው ይሄ ጥሩ ቢድዓ ምንለው الذي يوافق القرآن والسنة ቁርአንና ሐዲስ ጋር የሚስማማ የሆነ ነው በቁርአንና በሐዲስ በግልጽ ያ ስሙ ተጠቅሶ ባይኖርም ሲታይ ከቁርአንና ከሐዲስ ጋር የሚስማማ ሆኖ ይገኛል ያ ምን እንለዋለን ጥሩ ቢድዓ እንለዋለን ለምሳሌ ያው ይተከሳል ወደፊት ቁርአን አሁንኛ እንደምንቀራበት ተደርጎ በአንድ ኪታብ ተደርጎ አልተዘጋጀም ነበር በረሱል አለይሂ ሰላቱ ወሰለም ዘመን ከፊሉን ሰሃቦች ሐፍዘውት ከፊሉን ድንጋይ ላይ ተጽፎ ከፊሉ የተለያዩ ጨርቆች ላይ ተጽፎ ነበር ያለው ከዛ ሐፊዞች ሲገደሉ ሁፋዞች ቁርአን ሐፊዝ የሆኑ ሰዎች በጂሃድ ምክንያት ሲገደሉ አይ ይሄ ነገር በዚህ ከቀጠለ ቁርአን ለወደፊቱ ትውልድ ላይደርስ ይችላል ሊቋረጥ ይችላል ስለዚህ ተጽፎ መቀመጥ አለበት ብለው ሰይድና ዑመር ለሰይድና አቡበክር ነግረዋቸው አው ሰይድና አቡበክርም እንዴት ረሱል አለይሂ ሰላቱ ወሰለም ያልሰሩትን እንሰራለሁ ብለው ኢንሻአላህ ወደፊት እንጠቅሰዋለን በኋላ እንደገና እውነትም ትክክል ናቸው አልበለዚያማ ሊጠፋብን ይችላል ብለው አሁን እጃችን ላይ ባለው መልኩ እንዲጻፍ አደረጉት ሐፊዞች እየሞቱ ሲሄዱ ማለት ነው ያው ረሱል ያልሰሩትን እንሰራም ይላል نعم ቁርአን በዚህ መልኩ አልተሰበሰበም ያኔ ስለዚህ ያኔ ድንጋይ ላይ የተጻፈውን ፈልገህ ሂድና ቅራ የኛውን ቁርአን ተው ነጥብ ቁርአን ላይ በታች አንድ ነጥብ አለ ታ በላይ ሁለት ነጥብ አለ ሳ በላይ ሶስት ነጥብ አለ ጂም ከታች አንድ ነጥብ አለ አልነበረም ያኔ እነ ሰይዱና አቡበክር በሚያጽፉበት ሰዓት እንኳን አልነበረም ይሄ ደግሞ እሱ ደግሞ በኋላ የመጣ ነገር ነው ከዛ ደግሞ ሐረካ ፈትሐ ከስራ ضمه ምንላቸው አሁን ቃዒዳ ስትቀሩ ይሄ ደግሞ ጭራሽ ከዛ በኋላ ነው የመጣው ሶስት ደረጃ ማለት ነው ቢድዓ ነው በዚህ መልኩ መቀመጡ ማለት ነው ስለዚህ ቢድዓ ብሎ ጥመት ከሆነ አልቀራም ብሎ ጥሎ ይሄዳ እስቲ አይደለም ሊቶ ፈትሐ ከስራ ضمه ያለውን እንኳን መቅራት አይችልም እንኳን ነጠብጣብ የሌለውን ሳ አንድ አይነት ናቸው ጂም ሐ አንድ አይነት ናቸው በነጥብ ነው የምንለያቸው አሁን እንኳን እንደዚህ አይነቱን ሊቀራው ሰይድና ዑመር ሰይድና አቡበክር ረዲየላሁ ዐንሁማ ያጻፉትን አይነት እንኳን ሊቀሩት ሐረካ የሌለውን እንኳን ስንትና ስንት ሰው ነው መቅራት የተሳነው ማለት ነው لذلك ቢድዓ ነው ግን ጥሩ ቢድዓ ነበር ይሄ ከተገኘ በኋላ በሸሪዓ ሚዛን ይታያል እንዴ ነው ሸሪዓ ምን ይላል ከቁርአን ጋር ይጋጫሉ ወይ ነው አይጋጭም ከሐዲስ ጋር ይጋጫሉ አይጋጭም ካልተጋጨ ተስማሚ ነው ማለት ነው إذا شريعة يقبلوا تبلو كتروቹ ይመደባል مرحبا والقسم الثاني ሁለተኛው ክፍል البدعة السيئة بدعة السيئة እንለዋለን መጥፎ بدعة እንለዋለን وتسمى السنة السيئة سنة السيئة ተብለም ትጠራለች መጥፎ የሆነ ሱና ማለት አይደለም መጥፎ የሆነ ጅማሬ ማለት ነው السنة ማለት ጅማሬ ማለት ነው እንጂ የረሱል አለይሂ ሰላቱ ወሰለም ሱና ማለት አይደለም ሱና የምትለው ቃል ብዙ ትርጉም አላት አንደኛ ሱና ማለት እስልምና ማለት ትርጉም አለው ሱና ማለት መንገድ የሚል ትርጉም አለው ሱና ማለት የረሱል አለይሂ ሰላቱ ወሰለም ሰርተውት ያሳለፉት ተግባራቶች ሱና የምንላቸው እኛ በሸሪዓችን የምናውቃቸው አብዛኛው ሰው የሚረዳው እሱ አለ ሱና ማለት ጅማሬ የሚል ትርጉም አለው እዚህ ጋር ሱነተ ሰይአ ይባላል ስንል መጥፎ ጅማሬ ተብሎ የሚጠራል ማለት ነው አልበለዚያ መጥፎ ሱና ብሎ የሚተረጉም ከሆነ ረሱል አለይሂ ሰላቱ ወሰለም ሰርተው ያሳለፉት የሆነ መጥፎ ሱና አለ እንዴ የለም እኮ እንደዚህ አይደለም ጉዳይ ነው طيب وهي ይቺ መጥፎ ጅማሬ የምንላት ሱነተ ሰይአ መጥፎ ጅማሬ የምንለው ነገር المحدث الذي يا ግኝት ነው አዲስ ግኝት የሆነ ነው يخالف القرآن والسنة ቁርአንና ሐዲስን የሚጋጭ ሆነ ጅማሬ ነው ያ طيب ከዚህ ምን እንይዛለን ቢድዓ ለሁለት ይከፈላል ምንና ምን ጥሩ ቢድዓና መጥፎ የሆነ ቢድዓ ሚለውን ነጥብ ተመልክተናል ማለት ነው مرحبا ታዲያ ማስረጃው ምንድነው ዝም ብለን ነው እንደ ቢድዓን ለሁለት የምንከፍለው ስንል لا አይደለም በባዶ ተንስተን አይደለም وهذا تقسيم
ይህ ቢድዓን ለሁለት መክፈል ምንለው ነገር መፍሁሙን የምንረዳው የሆነ ነው من حديث جرير بن عبد الله البجلي رضي الله عنه كجرير بن عبد الله البجلي كساچو حديث የሚያዝ የምንረዳው የሆነ ነው اللهم الكم سراچو ይደላቸውና እናሳቸው ምን አሉ قال رسول الله صلى الله عليه وسلم رسول عليه الصلاه والسلام አሉን ብለው ተናገሩ ምን አሉ من سن في الاسلام በእስልምና ውስጥ የጀመረ አሉ من سن يجمر في الإسلام بأسلمنا وسط سنة حسنة ملكام هنا جمارين يجمر ترو جمارين يجمر هنا سو من اللو انظروا ترو جمارين يجمر رسول عليه الصلاة والسلام يارسروتي هنا ساتشو يالجمروتي هنا أدسن ترو جمارين يجمر من اللو فله أجرها ያችን አዲስ ነገር የጀመረበት የሆነውን አጅር አለው አሉ ለምን አዲስ ነገር ስለጀመረ ቢድዓን ስላገኘ انظروا ከዛስ በዚህ ብቻ አይቆምም ወአጅሩ من عمل بها بعده የነዛም ሰዎች አጅር አለው የነማን من عمل بها በዛች በአዲስ ጅማሬ የሰሩ የሆኑ ሰዎችም አጅር ለሱ ይደርሰዋል ባይሆን بعده እሱ ከጀመራት በኋላ ተከተለው የሰሩ የሆኑ ሰዎች አጅርም ለሱ ይደርሰዋል ነገር ግን من غير ان ينقص من اجورهم شيء ከነሱ አጅር ምንም ነገር ያለ መቀነስ ነው ለሱ የሚኖረው ማለት ነው انظروا መልካምን ጅማሬ ጀመረ ያንን መልካም ነገር በመጀመሩ አጅር አለው እሱ ከጀመረው በኋላ ተከተለው የሚሰሩ ሰዎችም አጅር አላቸው ግን እዚህ ጋር ስንጠቅስ አሁን ወአጅሩ من عمل بها بعده እሱ ከጀመራት በኋላ የሚሰሩት ሰዎችም አጅር አለው ለሱ እነሱ የሚያገኙትን አምሳያ ያገኛል ማለት ነው የነሱ አጅር ሳይቀነስ انظروا ሁለት ጥቅም የጀመረበት አንዳለው እንደገና ደግሞ ተከትለው የሰሩበትም የነሱ አጅር ሳይቀነስ ለሱ አለው ማለት ነው مرحبا ስንቀጥል ልብ በሉ እዚህ ጋር ومن سن في الاسلام በእስልምና ውስጥ የጀመረ ሱነተን ሰይአ መጥፎ የሆነ ጅማሬን የጀመረ كان عليه وزرها የጀመረበት የሆነ ወንጀል አለበት አንድ ووزر አሁንም ወንጀል አለበት من عمل بها من بعده እሱ ያችን መጥፎ ከጀመረ በኋላ ተከትለው የሰሩትም ሰዎች ወንጀል አለበት من غير أن ينقص من أوزارهم شيء من غير أن ينقص يا لما كنس من أوزارهم كنس وانجل شيء من نقر يا لما كنس سايك كنس لجمارو سوية يعني مطفو جماري لهنا سوية يهد اللتان سبحان الله رواه مسلم زقبوت الهنا مرحبا انظروا እንግዲህ ከዚህ ጋር ምን እንይዛለን ቢድዓህ ለሁለት እንደሚከፈል ቢድዓህ ለሁለት እንደሚከፈል ተመልክተናል ማለት ነው انظروا በዚህ ጉዳይ ላይ حافظ النووي تهذيب الاسماء واللغات من كتاباته አለ ቢድዓህ ብሎ ማለት في الشريعه አሉ በሸሪዓ አሉ هي سنة احداث ما لم يكن في عهد رسول الله صلى الله عليه وسلم برسول عليه الصلاة والسلام زمن ያልነበረ አዲስ ጅማሬ ነው አሉ ምን ይህ ቢድዓህ የምንለው ነገር برسول عليه الصلاة والسلام زمن ያልነበረ አዲስ ጅማሬ ነው አሉ وهي እችም አዲስ ጅማሬ منقسمة إلى حسنة وقبيحة ወደ ጥሩ እና ወደ መጥፎ ቢድዓህ ተብሎ ለሁለት ይከፈላል منقسمة ትከፈላለይ ወደ حسنة እና قبيحة تبلا ጥሩና መጥፎ ተብላ ትከፈላለች ይላል انظروا ቢድዓህ ለሁለት እንደሚከፈል كذلك ታላቁ ሼህ ኢማም ይሁኑት በዕልም ላይ በዕሉሞች ላይ ስር የሰደዱ በመሆናቸው ሙጅመዕ عليه የሆኑ ታላቅ ዓሊም አቡ መሐመድ አብዱል አዚዝ በመባል ይታወቃሉ ሱብሃንአላህ እነሱ ምን ይላሉ البدعة منقسمة إلى واجبة
ومحرمة ومندوبة ومكروهة ومباحة ይላሉ انظروا لا مستكفلوا بدعة منقسمة አሉ ተከፈላለች ወደ ማለት إلى واجبة ግዴታ የሆነ بدعة አሉ ግዴታ ዋጅብ የሆነ بدعة ومحرمة حرام የሆነ بدعة አሉ ومندوبة ተወዳጅ የሆነ بدعة አሉ ومكروهة የተጠላ የሆነ بدعة አሉ ومباحة ሙባህ የሆነ የተፈቀደ የሆነ بدعة አለ አምስት አይነት ነው አሉ حكم الشرع ጋር አብሮ የሚሄድ የሆነ ማለት ነው الواجب واجب የምንለው ነገር ምንድነው ስንል ما يثاب فاعله ويعاقب تاركه واجب ማለት ይሄ ነገር ዋጅብ ነው ሲባል ምን ማለት ነው ما يثاب فاعله ያንን ነገር ሰሪው የሚመነዳ የሆነ ነው ሰዋብን የሚያገኝበት የሆነ ነው ማለት ዋጅብ የሆነውን ነገር የሚሰራ የሆነው የአላህ ኒዕማ ተመልከቱ በዙበዱንያ ላይ ግዴታ ነው ከተባለ አንድ ነገር ያን ነገር ከሰራህ ግዴታን ተወጣህ ነው የምትባለው ከተውከውሳ ግዴታን ስላልተወጣህ ትቀጣለህ ነው የምትባለው እንظر ዱንያ ላይ ማለት ነው አላህ Subhanahu Wa Ta'ala ዋጅብ ሲያደርግ አንድ ነገር ዋጅብ ብሎ ማለት ከሰራው ግዴታን ተወጣሃል በቃ አይደለም ያ ብቻ ሳይሆን አጅርም ያገኝበት ነው ما يثاب فاعله ሰሪው አጅርን የሚያገኝበት የሆነ ነው ويعاقب تاركه ዋጅብ ነገር ደግሞ እሱን የሚተው የሆነ ሰው ደግሞ የሚቀጣበት ይሆነ የሚሰራው ምን እንደሚያገኝበት የሚተው ደግሞ የሚቀጣበት ይሆነ ነገር ዋጅብ እንለዋለን አሉ والحرام حرام የምንለው ነገር ደግሞ ما يعاقب فاعله ሰሪው ያን حرام ነገር ሰሪ የሆነው የሚሰራው ሰው የሚቀጣበት ሲሆን انظروا ويثاب تاركه ያንን حرام የሆነ ነገር የሚተው የሆነ ደግሞ የሚመነዳበት የሆነ ነው حرام ነገር ስለተወ በቃ حرام ላይ ያልወደከም ከወንጀል ድነሃል ብቻ ሳይሆን የሚባለው حرام ነገር በመተው አጅር ያገኛል ማለት ነው حرام ማለት የሚሰራው የሆነ ሰው የሚተገብረው የሆነ ሰው የሚቀጣበት የሚተው ሰው አጅርን የሚያገኝበት የሆነ ነገር ነው ወለመንዱብ መንዱብ ምን ነው ተወዳጅ ነው ይሄ የምንለው ነገር መንዱብ የምንላቸው ነገሮች ما يثاب فاعله የሚተገብረው የሆነ የሚሰራው የሆነው ሰው ሰዋብን ምንዳን የሚያገኝበት የሆነ ነው መንዱብ የምንለው ተወዳጅ የምንለው ነገር ولا يعاقب تاركه የሚተው ሰው ግን የሚቀጣበት አይደለም መንዱብ ተወዳጅ ነው ይሄ ነገር ስንል የነገር ተወዳጅ ሲባል ምንድነው እሱ የሚሰራው ሰው አጅር የሚያገኝበት ነው የሚተው ሰው ግን የሚቀጣበት ነገር አይደለም ሌላኛው والمباح ሙባህ የምንለው ነገር ነው ከዚህ በተቃራኒ ማን አለ መክሩህ የምንለው አለ የተጠላ የሆነ እሱ ደግሞ መንዱብ በምንለው ተቃራኒ ማለት ነው መክሩህ የሆነውን ቢሰራው ተቀጣለህ አይባልም መተው ኸይር ነበር ነገር ግን በመተው አጅር የሚያገኝበት ነው በመንዱብ ተቃራኒ ማለት ነው ሙባህ የምንለው ደግሞ ما لا يثاب فاعله ولا يعاقب تاركه ሰሪው አጅር ማገኝበት የሚተውም ደግሞ የማይቀጣበት የሆነ ሙባህ የተፈቀደ የምንለው አለ ቢድዓህ ሲባል በሸሪዓ ታይቶ እነዚህ አምስት ክፍሎች ውስጥ ይገባል እና ቢድዓህ ለአምስት ይከፈላል ይሉናል ሱብሃንአላህ ይህ ብቻ አይደለም ብዙ ዑለማዎች በደንብ አድርገው በዚህ ጉዳይ ላይ በደንብ ይናገራሉ ሱብሃንአላህ ኢማም ሻፊዒ ረዲየላሁ ዐንሁ ምን ይላሉ المحدثات ግኝቶች ይላሉ من الامور ከነገራቶች አዲስ ግኝ ምንላቸው አዲስ ነገራቶች ضربان ለሁለት ይከፈላሉ ሁለት ወገን ናቸው አሉ احدهما ከሁለት አንዱ ما احدث مما يخالف كتابا او سنه او اجماعا او اثرا የመጀመሪያው ቢድዓህ ምንለው ነገር ሁለት ወገን ናቸው ሁለት አይነት ናቸው አሉ አንዱ አሉ ما احدث የተገኘ ነገር አዲስ ግኝት ነው አሉ مما يخالف ምን ከሆነ ቁርአንን የሚጋጭ ወይ ሐዲስን የሚጋጭ ወይ የሙስሊሞችን የጋራ ስምምነትን ኢጅማዕን የሚጋጭ
ወይንም አሰርን የሚጋጭ የሆነ ነገር الأثر ما كان عليه الصحابة ولم يخالفهم فيه أحد ማለት ነው አሰር ብሎ ማለት ሱሐቦች የነበሩበት ነገር ሆኖ ማንም እሳቸው ያልተቃወማቸው የተቃወማቸው ሰው የሌለ ሲሆን ከነሱ የተገኘው ነገር አሰር እንለዋለን እና እነዚህን ነገራቶች የተጋጨ ሆኖ ሲመጣ ምን እንለዋለን አሉ فهذه ይችን ضلاله የሆነች ጥመት የሆነ ቢድዓ ናት እንላለን አሉ ቁርአንን ወይ ሐዲስን ወይ ኢጅማዕን ወይ አሰርን ተጋጭቶ ሲመጣ ጥመት የሆነ ቢድዓ ነው እንላለን አሉ والثانية ሁለተኛዋ ما أحدث من الخير ولا يخالف كتابا أو سنة أو إجماعا أو أثرا ማለት ነው ሁለተኛው ክፍል ምንድነው አዲስ የተገኘ ግኝት ሆኖ ቁርአንን ወይንም ሐዲስን ወይንም ኢጅማዕን ወይንም አሰርን ማለት ነው የማይጋጭ ሆኖ ሲመጣ فهذه ይችኛዋ ምንድናት محدثة ممدوحة የምትወደስ ሆነች ጥሩ ቢድዓ እንላታለን አሉ ቢድዓ ለሁለት ከፍለናየ ይሄንን ذكره البيهقي حفظه البيهقي في مناقب الشافعي مناقب الشافعي የተሰኘ ክታብ ላይ አስቀምጦት ይገኛል እንግዲህ ቢድዓ የምንለው ነገር በተገል ጥሩና መጥፎ በሚል ለሁለት ይከፈላል حكم الشرع ጋር ስናስገባው ለአምስት ይከፈላል ለምሳሌ ሱብሃንአላህ ብዙ ነገራቶች አሉ حتى ወሃቢዮችም እንኳን የማይክዷቸው ይሆኑ ሱብሃንአላህ እንዲህ አይነቱን ቢድዓ ለዚህ ያክል ተከፋፍሎ መተው ምን ያደርጉታል ታዲያ ቢድዓ ሁሉ ጥመት ነው ሲል ታስተውሉታላችሁ ይሄን ሐዲስም ደግሞ ለማስተባበል ብዙ ይታገላሉ እንደው አንዲት ነጥብ እንይና እንመለስበታለን ወደ ሐዲሱ ኢብኑ ተይሚያ የዋሃቢዮቹ መስራች ማለት ነው الفرقان بين أولياء الرحمن وأولياء الشيطان يميل كتاب አለው እዛ كتاب لي من إلال قال الشافعي البدعة بدعتان محمودة ومذمومة فما وافق السنة فهو محمودة وما خالفها فهو مذمومة يالا فهي بهون خيرنا مذمومة يالا يتكساتل معنى فهي ممدوحة أو محمودة يتخالف جونة جواسا فهي مذمومة يتوجزت هنا شنات بمالت يتكسال إمام الشافعي هنم بلوال بلو مالنا ይሄንን በድጋሚ መጅሙዕ الفتاوى ላይም ጠቅሶት ይገኛል የዚሁኑ አምሳያ ማለት ነው انظروا سبحان الله يقتضي الصراط المستقيم ላይ إن شاء الله እናየዋለን እዛም ላይ ቢድዓን መውሊድን በተመለከተ እሱን የሚሰራ ሰው አጅር ያገኝበታል ነው የሚለው አጅር ያገኝበታል ለምን ሲባል ይፈስነ ቀስብህ ይላል ጥሩ ነገርን አስቦ ረሱል አለይሂ ሰላቱ ወሰላምን ማላቅን አስቦበት ነውና ይላል ሌሎች ይመጡና ብዙ ያወራሉ ማለት ነው እና ቢድዓ የሚባለው ለሁለት ይከፈላል በጥቅል ሲታይ ለአምስት ይከፈላል በሁክም الشرع ሲመዘኑ አምስቱ ደረጃ ላይ ገብተው አምስት አይነት ይሆናሉ ነው ወደ ሐዲሱ እንመለስና ወሃቢጆች የሚሉት ነገር አላቸው من سن في الإسلام ማለት እኮ ይላል በጣም ያስቅ የሆነ ንግግር ነው ሱብሃንአላህ من سن ማለት ሱናን የሰራ ማለት ነው ይላል ሰነ ማይተባለው ሰነ ማለት እኮ ሱና ማለት ነው ስለዚህ من سن ማለት ሱነተ ሐሰና ነው ደግሞ የተባለው من سن في الإسلام ሱነተ ሐሰና በእስልምና ውስጥ ጥሩ ሱናን የሰራ ጥሩ ሱና አርጎ ያዘ በዛ ብሎ ይሄዳሉ አንድ ሱነተ ሐሰና የሚለውን ጥሩ ቢድዓ ሳይሆን ጥሩ ሱና ብሎ انظروا ብዙ አይነት ሹብሃ ነው እዚህ ጋር የሚጥሉ ስለሆነ ሁሉንም ያዙልኝ አንደኛ ሱነተን ሐሰና የምትለዋን ጥሩ ሱና በሚል ይተረጉሙና አይ መልካም የሆነ ሱናን የጀመረ ማለት ነው የጀመረ ሱና ከተባለ የነሱ ስራ አይደለም ወይ ሲባል አይ እነሱ ሰርተውት ጥሩ ሱና ጀመረው ሰርተውት ተረስቶ እንደ አዲስ እንደገና ያንን ሐይ ያደረገ ማለት ነው ይላችኋል ኢዘን ሐዲሱን ቀጥለው ነው እናንተ በቃ ሌላ ቦታ መሄድ ያስፈልገው ወደፊት ሲሄድ ምን ይላል ወመን ሰነ ፊል ኢስላሚ ሱነተን ሰይአ
በእስልምና ውስጥ የጀመረ እሺ ምንን ሱነተን ሰይአ መጥፎ የሆነ ሱና ብሎ ሊተረጉመው ይሄዳል እስኪ መጥፎ የሆነ ሱና በመጀመሪያው ትርጉም እሳቸው ሰርተውት የነበረ ጥሩ ሱና ከዛ ተረስቶ ከዛ እንደ አዲስ የጀመረ ማለት እኮ ነው ይሄ ሐዲስ ይላቸዋል ኢዘን ወደፊት ሄድና ወመን ሰነ ፊል ኢስላሚ ሱነተን ሰይአ ሲባል በእስልምና ውስጥ መጥፎ ሱናን የጀመረ ሊል ነው ያ ማለት ደግሞ ላይ በተረጎመው መልኩ ረሱል አለይሂ ሰላቱ ወሰለም መጥፎ ሱናን ጀምረው ከዛ በኋላ ተረስቶ እንደገና ያንን የቀሰቀሰ ሊል ነው መጥፎ ሱና አላቸው እንዴ ሱናቸው በሙሉ ጥሩ አይደለም የነሱን ሱና ተከተሉ አይደለም ይባል መጥፎ ሱና አላቸው ወይ ረሱል አለይሂ ሰላቱ ወሰለም ሱብሃንአላህ انظروا የት እንደሚያደርሳቸው ንግግራቸው ማለት ነው ረሱል አለይሂ ሰላቱ ወሰለም መጥፎ ሱና አላቸው ወደ ማለት ያስገባዋል እዚህ ጋር ያንቀጥዕ ይቆረጣል የትም ሊሄድ አይችልም ማለት ነው አንድ ሁለተኛ من ሰነ የምትለዋን አሁንም ሰነ የምትለዋ እኮ የነበረውን ሐይ ያደረገ ወይንም ደግሞ አዲስን የቀሰቀሰ አዲስን የጀመረ ማለት ሳይሆን ሱና የነበረውን ነው ቃሉ ሰነ ስለሆነ ሱና ማለት ነው ወደሚለው ለማስገባት ማለት ነው ይሄዳል ሰነ ማለት የጀመረ ማለት ነው ወደ ወዲህ በማያስብል መልኩ ሰነ በሚለው ለምን ከተባለ ረሱል አለይሂ ሰላቱ ወሰለም ስለ ግድያ ሲናገሩ ምን አሉ ስለ ቃቢልና ሀቢል ሲናገሩ እንደምታውቀው የአባታችን አደም አለይሂ ሰላም ልጆች ቃቢልና ሀቢል ተጋድለዋል ቃቢል ሀቢልን ገሎታል እና ምን አሉ አንዲትም ነፍስ እኮ አትሞትም አሉ ላ ተቅተሉ ነፍሱን ظلما አሉ አንዲትም ነፍስ በظلم በበደል አትገደልም አሉ ኢላ ካነ على ابن ادم الاول كفل من دمها የመጀመሪያው የነብዩላህ አደም አለይሂ ሰላም ልጅ ሆኖ ግድያን የጀመረ የሆነው ላይ የዛች ያለ ሐቅ የተገደለችዋ ነፍስ ወንጀሉ የሚኖርበት ቢሆን እንጂ አሉ ለምን ምክንያቱ ምንድነው لانه كان اول من سن القتل ምክንያቱም እሱ اول የመጀመሪያ ስለሆነ ነው من سن القتل ግድያን የመጀመሪያ የጀመረ የሆነ ስለሆነ ነው በማለት በዚህ መልኩ ሐዲስ መጥቶልናል لانه كان اول من سن القتل በሚል ማለት ነው የመጀመሪያ ሰውን የገደለ ስለሆነ من سن القتل ማለት ግድያን የጀመረ ማለት ነው ስለዚህ ሰነ የሚለው ምንድነው የጀመረ ማለት ነው كذلك በሌሎችም ሐዲሶች በጣም በብዙ መጥቷል እዚህ ጋር እናሳጥረውና ሌላኛው ሹብሃ የሚረዱበት ነገር ምንድነው ከተባለ አሁንም من سن في الاسلام سنة حسنة እኮ ማለት ይላል ረሱል አለይሂ ሰላቱ ወሰለም በህይወታቸው ያሉ አዲስን ቢድዓን የጀመረ ማለት ነው እሳቸው ከሞቱ በኋላ አይቻልም ይላችኋል ይመጣና هكذا ማን ነው ይሄን ያለው ሱብሃንአላህ ምንድነው ሐዲሱ ያለው من سن في الاسلام በእስልምና ውስጥ አዲስን ጅማሬ የጀመረ ነው የሚለው ሐዲሱ ኢዘን በእስልምና ውስጥ አዲስን ጅማሬ የጀመረ እየተባለ እስልምና ረሱል አለይሂ ሰላቱ ወሰለም በህይወት እስካሉ ድረስ ብቻ ነው ያለው ማን ነው እስከ የውመል ቂያማ ድረስ እስልምና አለ በሳቸው ህይወት ማን ነው የገደበልን من سن في الاسلام በእስልምና ውስጥ ብለው እሳቸው ነግረውን እሱ ደግሞ በህይወታቸው እስካሉ ድረስ ብሎ ገደቡ الخصوصيه لا تثبت الا بدليل خصوصيه ምን ላ ነገር አንድ ነገር መገደብ የሚባለው ነገር ያለ ማስረጃ አይሆንምና እስኪ ማን ነው እንዲህ የገደበልህ ማስረጃ ምንድነው ይባላል ينقطع ማለት ነው እዚህ ጋር እና ሐዲሱን በየትኛውም ወጅህ ቢመጡ ምን ሊያደርጉት አይችሉም ቢድዓን ለሁለት ከመክፈል ሊያግዱት አይችሉም ነው ضعيف እንዳይሉት ሙስሊም የዘገቡት ሐዲስ ነው ምንም ሊያደርጉት አይችሉም ነው እና ቢድዓን ለሁለት እንደሚከፈል በዚህ መልኩ በግልጽ ተቀምጧል ተንቢሁን ወደ ኪታባችን ማስጠንቀቂያ اذا قيل كتب هذا الحديث يحديث معناه يزي معناه كتب ترجمه من سن في حياة الرسول صلى الله عليه وسلم برسول عليه الصلاة والسلام حيوتنا وساتو بالو بالزمن كتب أما بعد وفاته فلا الساتو كموت بهلا أديس النجر ماسكنية አይቻልም الساتو بهوت እያሉ ብቻ ነው አዲስ ዝንግኝት ማስገኘት የተፈቀደው ሐዲሱ የሚጠቅሰው ይሄንን ነው ከተባለ يقال له ለዚህ ሰው ይባላል አንተ خصصت هذا አንተ ነህንን የገደብከው ይባላል
في حياته بهيوتاچو بهيوت اسكالو بله يገደብከው አንተ ነህ والخصوصيه አንድ ነገር ደግሞ መገደብ የሚባለው لا تثبت الا بدليل በማስረጃ እንጂ ምን አይሆነ አይጸድቅም وهنا እዚህ ጋር ደግሞ الدليل ማስረጃው يعطي ይሰጠናል خلاف ما تدعي أنت كم تموجته أنت كم تكركرو تكاراني هون إنهم يسألن لمن لأن الرسول صلى الله عليه وسلم مكنيات الرسول عليه الصلاة والسلام من بلون من سنة في الإسلام بأسلم النوس يجمرنا ونعلوته ولم يقل من سنة في حياتي به وتيالهم يجمر لالو من سنة في حياتي لالو من سنة في الإسلام يالو بأسلم النوس يجمرنا لالوتنا حديث ميلو بأسلم النوس أنت بحياتك ويالكنونا هي ما سكيده نجرنا طيب فإن قيل ببال أليس قال رسول الله صلى الله عليه وسلم فيما رواه أبو داود فإن قيل ببال أليس قال رسول الله صلى الله عليه وسلم رسول عليه الصلاة والسلام ألا لم دي ببال فيما رواه أبو داود بزقبت حديث مالنو ألا لم دي بيل سويو وإياكم ومحدثات الأمور أدرس جنيوتوچن أدراچون تتنققون فإن كل محدثة الناس قديماتنا من الألو فإن كل محدثة ترقرق قارقو أدرس جنيوتي هنا هلا يلواتشوهال بدعة السو بدعانه يلواتشوهال وكل بدعة بالنسو أبابا لمتنا كل بدعة ضلالة تمتنا يلواتشوهال سلازة بدعة يتبالى كله تمثل الآن حديث ما تردوا انظر فالجواب ملسو أن مراد النبي صلى الله عليه وسلم يا رسول عليه الصلاة والسلام مرادته الزقاه حديث ستقس ما أحدث على خلاف الكتاب والسنة قرآننا حديث تقاجته يمتى يهونونه أو الإجماع أو الأثر وينم إجماعا وينم أثر ተጋጭቶ የመጣ የሆነ ነው አሰር ማለት ምንድነው ቅድም ተከሻለሁ ስለሆነ ያንን እንጂ በጠቅላላ ጥሩውን መጥፎውን ሙሉውን መጥፎ ነው እያሉ አይደለም ነው ለዚህ ደግሞ ማረጋገጫ አንድ ልጥቀስላችሁ ابن هجر بفتح الباري لي صحيح البخاري شرح ባደረጉበት ኪታብ ላይ البدعة አሉ اصلها ما احدث على غير مثال سابقين قالوا بهلا وفي الشرع አሉ أصل مسرته بقوانقوا درجالو يسوع مسيا كذب في تجنيتو ماك أدي سيجن اسمه بدعة مالت قالونا وفي الشرع بشري عادم والو تطلق في مقابل السنة فتكون مذمومة بدعة مالت كسنة تكاراني هنا يميل انترقو من ستوالنا الأود ابن هجر بدعة مالت اسكاوني ستنو معنى انسايهون بدعة سبال كحديث قا يميقاج በሚል ትርጉም እንሰጠዋለን አሉ ቁርአን ሐዲስ ጋር የሚጋጭ በሚል ትርጉም እንሰጠውና በዚህ አይነት ትርጉም አሉ ቢድዓ ሁሉ ጥመት ነው ማለት እንችላለን ብለው አስቀመጡ እንጂ ቢድዓ ሲባል ሰውየው የሚረዳበት ቁርአንና ሐዲስን የሚጋጭ አዲስ ግኝት ሳይሆን ቁርአንና ሐዲስን የሚጋጭ በሚል ከተረዳ አው ሁሉም ቢድዓ ቁርአንና ሐዲስን የሚጋጭ በሚለው ማዕና ጥመት ነው እንላለን አሉ ወኢላ ምን አይባልም بدعة ሁሉ ጥመት ነው አይባልም ማለት እና እዚህ ጋር በሐዲስ ሲመጣልን በአቡ ዳውድ የመጣልን ምንድነው ከቁርአንና ከሐዲስ ጋር የሚጋጭ ሆነው ማንኛውም بدعة ጥመት ነው እንላለን ኩል የሚለው ቃል እሳ ምንድነው ስንል ኩሉ የሚለው ማዕናው ምንድነው እዚህ ሐዲስ ላይ ልብ እንበል ኢማሙ ነዋዊ ኢንሻአላህ ለማስፋት እንትን ላለሁኝ ራፍሊ ተቀስ አድርገው የምንመለስበት ይሆናል ማለት ነው وكل بدعة ضلالة يميلو هذا عام مخصوص يلتل والمراد به غالب البدع أبزهنيو بدعة مالت نجي بدعة كله تقلال لون مالت أيدلم بلو مال إمام النووي شرح سيادة رقويهن برم باس كمتوت يقلنيا له مالت من مالتنا كل مالت سبحان الله من يبالل بأمرنياتنا እንኳን ቀለል ባለ መልኩ ግልጽ እንዲሆንልን አንድ ሰፈር ላይ ከግማሽ በላይ የሆነው ሰው ሌባ ከሆነ ምን ይባላል አረ ያ ሰፈር ጠቅላላ ሌባ ነው ይባላል
የዛ ሰፈር ሰዎች ጠቅላላ ሌቦች ናቸው ይባላል። ምን ማለት ነው? ጠቅላላ ሌባ ነው ስትል አንድም ሰው ደህነኛ የለም ሁሉም ይሰርቃል ማለት አይደለም። ጠቅላላ ሁሉም ብለህ ስታበቃ ማዕናው ምንድነው? እዚህ ጋር አብዛኛው ሰው ማለትን እንጂ የምትፈልግበት 100% ሁሉም ማለት አይደለም። በዚህ መልኩ ደግሞ የመጡ ሐዲሶችና ቁርአኖች በጣም በርካታ አሉ ማለት ነው። ሱብሃንአላህ በጣም ብዙ አሉ። ኢንሻአላህ በሰፊው የምናያቸው ይሆናል። ለምሳሌ ኩሉ ዐይኒን ዛኒያ ይላል አላህ ሱብሃንአላህ። ረሱል አለይሂ ሰላቱ ወሰለም በሐዲሳቸው ምን ይላሉ? ኩሉ ዐይኒን ዛኒያ ሁሉም አይኖች ዚናን ይሰራሉ ማለት ነው። ዛሂሩ ከታየ ግን የነቢያቶች አይን ዚና ይሰራሉ ወይ? ሐራም የሆነ ወንጀል ላይ ይወድቃሉ ማለት ነው። የነቢያቶች አይን ዚና ይሰራሉ ወይ? የለም ማዕሱሞች ናቸው፣ የተጠበቁ ናቸው። ሁሉም አይን አላልክም ነበር ወይ? ነዓም ሁሉም የሚለውን ሁሉም ብለህ ከተረዳህ የነቢያቶች አይን ሳይቀር ነቢያቶችም አይናቸው ዚና ላይ ይወድቃል ይሰራል እያሉ ነው። እንظሩ ስለዚህ ይህ ሐዲስ ምንድነው ማለት ነው? አብዛኛው ማለት ይሆናል ማለት ነው። በሌላም በቁርአን እንደመጣልን የዓድ ህዝቦችን በተመለከተ አላሁ ሱብሓነሁ ወተዓላ በቁርአን እሳቸውን ሰዎቹን ህዝቦቹን አጥፍቷቸው ነበረ በንፋስ ያን ሲገልጽልን ትደምሩ ኩለ ሸይ ብሎ ተከሰልን። ትደምሩ ኩለ ሸይ ሁሉንም ነገር የምታጠፋ የሆነች ናት ያችን ንፋስ አለ። የዓድ ህዝቦችን ያጠፋቸው የሆነች በንፋስ የጠፉ ህዝቦች ናቸው። ትደምሩ ኩለ ሸይ ሁሉንም ነገር እንግዲህ ዛሂሩን ይዞ ሁሉንም ካለ ሱብሃንአላህ የተረፈም ሰው አልነበረም ነው የሚሆነው ማዕናው። ስለዚህ ሰው ልጆች ተቋርጧል የለም አሁን እኛም የለንም ነው ማዕናው የሚሆነው። አንድ ሰማይ ምድሩም ጠፍቷል ነው የሚባለው። ሰማይና ምድር ደግሞ አለ ሰው ልጆችም ከዛሊከ እንظሩ ያጠፋቸው ሰዎቹንና ንብረታቸውን እንጂ ሌላው ነገር አላጠፋችም። ግን በቁርአን ትደምሩ ኩለ ሸይ ተብሎ ተጠቅሷል። ኩል የሚለው ቃል ሁሉንም ማለት አይደለም አብዛኛው ማለት ነው ብለው የሐዲስ ኩሉ ቢድዓትን ضلاله ማለት አብዛኛው ቢድዓዎች አዲስ ግኝቶች ጥመት ናቸው ማለት ነው ማዕናው ብለው ኢማሙ ነወዊ ያስቀምጠዋል። ከራሳችን አምተን የምንናገረው ነገር አይደለም ማለት ነው። አላሁ ሱብሓነሁ ወተዓላ በሰማነው ተጠቃሚዎች አድርገን ኢንሻአላሁ ተዓላ ቀጣዩን ፈርድ ከዚሁ የምንነሳ ይሆናል። اللهم اجعلنا هداة مهتدين ولا تجعلنا ضالا ولا مضلين واجعلنا سببا لمن اهتدى ولا تجعلنا سببا لمن ضل برحمتك يا ارحم الراحمين. آمين آمين والحمد لله رب العالمين. اللهم صل